ታስገባለት አትስገባለት ቮይስ አርገሽላት እንዳልመለሰችልሽ ነበር የነገርሽኝ። አዎ ከዛም በኋላ ደረሰኙንና ደረሰኝ ልኬላታለሁ የላኩላት ትናንትና ነው የላከችልኝ እኮ እኔ ስልኬን ማሳየት እችላለሁ። ደረሰኝ አንቺን ትናንት ስንት ሰዓት አናገረችሽ? አቦ ማታ ትናንትና ማታ ከፍጡር በኋላ በዚህ ሰዓት ከዛ በኋላ ነው የጠየቀችኝ እና የላኩት። እኔ ሜሴጁን ያየሁት ከዛ በኋላ ነው። እሷ መቼ አሁን ቆይ ሀቡዬ አሁን እኔ እዚህ ላይ ይኸውልሽ ሳራ ቤት ብገባ ሙኒትን ተከትዬ ነው። አንቺን ፕሮሚስ አላስገባችሽም ነበር እኔ ጨርሳለሁ አላለችም። ዋትስአፕ አትመልስ ኦልሬዲ እኔ ቃል ገብታልኛለች ጨርሳለች። አንቺ ምን ሌላ ቦታ እንደገና ሄዶ ኮምፕሌን አስቀረበሽ? ቆይ አይ ልጠይቃት ኮምፕሌኑን ሳይሆን ሀቡ እኔ ጥያቄ ልጠይቃት እባክሽ ሀቡ አንቺ ብሎክ አስነሱልኝ ኦፈር ሌተር የሚሰራልኝ ሰው አለ ስላልሽ ምን አልኩሽ? እኔ አዊር ሲሄድ የሌበሩን ሲያስነሳ የኢሚግሬሽኑን ምን አሉት? አዊር ሄደህ ነው ማስነሳት ያለብህ ሲሉ አዊር ሲሄዱ ልጆች ስለሚያዙ ምን አድርጌ ያልኩሽ? የቀራማ ገንዘብ አዘጋጂና ኦፈር ሌተሩን ይስራልሽና ደግመሽ ሂጂ አልኩሽ። አሁን አንቺ ኦፈር ሌተር ስላጣሽ እሱ ለሌበር ማስነሻ የከፈለውን መልሱልኝ ለትዕግስት ልመልስላት ነው ሊላቸው ይችላል እንዴ? አንቺ ነሽ እኮ እሱ ኦልሬዲ ከፍሏል አይደል? የሌበሩን አስነስቷል እኮ አቡ የሌበር አስነስቶ እኮ የኢሚግሬሽን ልጁ በአካል ይቅረብ ሲባል ያስፈራል በእርግጥም። ስለዚህ ምንም አይነት ጉድለት እንዳይኖረው የዛለት እኮ አስረድቻታለሁ እዚሁ ጋር ምንም ጉድለት እንዳይኖረው ቀራማ ብለው እንዳይዙት የቀራማ ብር ያዝ ከፊል የለህም እንዳይባል ኦፈር ሌተር ያዝ ተባብለን አይደል እንዴ የተለያየ ነው። ከተቻለ ከፊሉ ማሙ ይሄድ ከተቻለም ከፊሉ አብሮ ይሄድ ብለሻል። እሄዳለሁ አለ። ከዛ ከወጣ በኋላ ምን እንደተባባሉ ከሷ ጋር አላቅም። ደግሞ አሁን ከጓደኛው ጋር ገጥማ እሱ ነው ሌላኛው ጓደኛው ነው ወሬ የሚያቀባብለው እከሌ እንዲያለኝ እከሌ እንዲያለኝ ስትል ኧረ ተይ ተይ ይሄ ምን ቢካል እኮ መብቱ ነው። በነፃ የሰጠው ነገር አይደለ? ሊሄዳ ሌላ ቦታ ነው መጠየቅ ያለባት ሌላ ሰው እንዲሰራላት። አሁን እኔም ብሌም ታደርጊኛለሽ? ልኬለትማ ነው እኮ የሌበሩን ያነሳልሽ። ልኬለትማ ነው እኮ አዊር የቀራማና ኦፈር ሌተር ይዘሽ ነይ የተባልሽው አይደለ እንዴ? አሁን ሁሉንም ለቀለቅሽና ወደ እኔ መጣሽ። ሙኒት እየከሰስኩሽ አይደለም። ከገባሽ ጀምሮ ወገንተኝነትሽ በጌታቸው ነው፣ ግን አልከሰስኩሽም። በጣም ማከብንም ነይ አይ በቃ ትግስት እንግዲህ ብሩ መከፈሉን የምታውቀው መሰለኝም ነበርና እኔ እውነት ነው እንጂ የፈለኩት እዚህ ላይ ሀቡዬ ይቅርታ አድርጊልኝ። በጣም የማከብርሽ ሰው ነሽ። እንኳን አንቺ ሙኒትን ሁላችሁንም የማከብራችሁ ሰው ናችሁ እስከ ተመልካቾች። እኔ እዚህ ላይ እውነት ነው እንጂ የፈለኩት ገንዘብ አይደለም። እውነት ግን አለኝ። እኔ እውነት ያለኝ ምንድነው ሙኒት እዚህ ገባች፣ ያኔ አንቺ ቤት መጣሁ። መጀመሪያ ሁሉንም አናግሬያለሁ። ማንም ሊተባበረኝ ፈቃደኛ አለ። በቃ መብታቸው ነው። አንቺ ጋር መጣሁ፣ ተቀበልሽኝ፣ መጣች፣ እንደምትረዳን ነገረች። እነ ሙኒት አከበርኳት። ኦልሬዲ እሷ በሄደችበት ነው የምከተለው። ምክንያቱም አንቺን ደግሞ ማዛግ ስላልፈለኩኝ ነው እዚህ እየመጣሁ እዚህ መጨቃጨቅ ስላልፈለኩኝ እሷ አለሁሽ ስላለችኝ ተስፋ ስላረኳት በየሄደችበት እከተላለሁ እሷን። እኔ ከማንም ቤት እጄ ማሽቃበጥ ፈልጌ አይደለም፣ ወይም ደግሞ ማንም መለመን ፈልጌ አይደለም። ሚዲያ እዚህ ብዙ ሰው አይቶኛል። እዛ መታየት ወይም መታወቅ ፈልጌ አይደለም። እሷ ሙኒት ባለችበት ግን እሄዳለሁ። ምክንያቱም ዋትስአፕ አትመልስልኝ ስትል መልስ እንድትሰጠኝ መፍትሄ እንዳገኝ ብዬ ነው እሷ በሄደችበት የምከተለው እንጂ ከሙኒት ጋር ፍቅር ይዞኝ አይደለም። አይኑም ማከብራት ሴት ናት። ኦልሬዲ ዛሬም ማከብራታለሁ። እኔ ክፉና ደግ ከማንም ጋር ልነጋገር አይደለም። ግን ይሄን ብር ሳስተላልፍ በሙኒት ሪከርድ አለ። ህሌናዋ ያውቀዋል። ህሌና ዳኛ ነው። ማንም ምስክር ሊሆን አይችልም። እዚህ ላይ ህሌናና ህሌና ብቻ ነው። ነግሬያታለሁ። ሙኒት በእሱ አስገቢ፣ እኔ ከገንዘብ ጋር መነካካት አልፈልግም፣ በእኔ አካውንት እንዳታስገቢ ስትል ሙኒት የኔ እሱን አላምንም፣ እነሱ ዋጋ እያስከፈሉኝ ስለሆነ ተጠጋሁ፣ ተለጠፍኩባት። እሷ ጋር ገብቶሻል። አንቺን ነው የማምነውና ብሎኩን ሳያነሳ ገንዘቡን እንዳታስገቢለት። ሪከርዱም አለ። እሷን ብታየው ታየዋለች። ኦልሬዲ መልሳልኝ ማለት እንዴት ነው የሚያነሳው? ብሎክ ሳይዚ ሞጣ ጋም ገብተሽ ነበር። ሞጣ ጋም ገብተሽ ተናግረሽ መብረቁ ጋር ልክሰስ እኮ ነው ያለችኝ። እኔ ጋር የላከችው ሜሴጅ ልክልሻለሁ። መብረቁ ጋር መክሰስ ብዬሻለሁ። ስለዚህ ይሄንን ላኪልኝ ስትል አንቺ የምትጨርሺ ሰው አይደለሽም። ይሄው ብዬ ሪሲቱን ወዲያውኑ ነው። እሺ የሌበሩ እንዴት ተነሳልሽ? አነሳለሁ እሺ ስላለኝ እኮ ነው የላኩለት። አንቺ ስላጎደልሽ አሁን እኛን ትወቅሻለሽ? አንቺ እኮ ነሽ ኦፈር መብረቁ ጋር ሄጄ ተሳላሽ አይደለም። የቀራማ ብር ይዘሽ ያልመጣሽው ኦፈር ሌተር ይዘሽ ያልመጣሽው አንቺ ነሽ እኮ። ግን እርጅኝ ብዬሻለሁ። እርዱኝ ብዬ እኮ ነው እዚህ የመጣሁት አይደለ? እሱን አናግረዋለሁ ብለሽ አቡ በሌላ ሞባይል ላስረዳሽ። አንዴ ላስረዳሽ። ሙኒት
በቃሏ መሰረት ጌችን አናግራ ከ4000 ድርሃም 800 ድርሃም አስቀንሳ 3200 ድርሃም ከፍለሽ ያንን ክፍያ ሙኒት ለጌች ከፍላ ከዛ በኋላ እሱ የሌበሩን አንስቶ የኢሚግሬሽኑ ብቻ ሲቀር የኢሚግሬሽኑን ለማንሳት በጆብ ኦፈርና የቀራማ ብር ይዘሽ ከልጅሽ ጋር ቀረብ ያለች ከዛ የሰዎችን ወሬ ሰማሽና ልጁ ይያዛል እዛ ከሄደ ኢሚግሬሽን ከሄደ ልጅሽ ይያዛል ሲሉሽ የሰዎችን ወሬ ሰማሽና ፈራሽና መተሽ እኔ ጋር ሀቡ ሰዎች ይያዛል እያሉኝ ነው እንዴት አምኜ ልሂድ ስትይኝ ችግር የለውም ሙኒትን ላይቭ ላይ ጠርቼ ቃል ትገባልሻለች እንደማይያዝ ብዬ ሙኒትን ጠርቼ ሙኒት አዎ የሚያዘው ጆብ ኦፈር ይዞ ካልሄደ ጆብ ኦፈር ከያዘ የቀራማ ብር ከያዘ ከፊሉ አብሮት ካለ አይያዝም ልጁ በሰላም ይነሳለታል ጉዳዩን ይጨርሳል እነዚህን ብቻ አሟይ ብላሽ አዲስ ከፊልም እዚህ ጋር መጥቶ እሱን ይቃልም እነዚህን ብቻ አሟይ ብላሽ ጧት ላይ በሰኞ ጧት ምናምን ተብሎ ተቀጣጥራችሁ ከአሮጌ ከፊል ጋር ተገናኝተው ሄደው እንደሚጭርቱ ተስማምተን ከዛ አንቺ ደግሞ የቀራማውን ብር ለማግኘት መሬት ሽጠሽ ለማምጣት ብሩ መሬቷን ልሸጥ ሲልሽ መሬቱን አስይዘሽ ብር ተበድረሽ ይዘሽ ስትመጪ አዲስ ስፖንሰር ደግሞ ሐሳቡን ቀየረ ምን አለ ቢስሚላህ الرحمن الرحيم ምንድነው ኮታ የለኝም አለ እሺ ኮታ የለኝም አለ አሁን እዚህ ጋር የማን ጥፋት ነው ማን ነው ቃሉን ያጠፈው አዲስ ከፊል ሙኒትማ እኔ ጨርሷለሁ ብላ ቃል በገባችሁ መሰረት እኮ በቃሏ መሰረት ሄዳ ጉዳዩን እኮ ገደለች እኮ ችግሩ እኮ የመጣው እኮ አዲስ ስፖንሰር ኮታ የለኝም ካለ ምን ማደረግ ይቻላል ቲጂዬ እስኪ ንገሪኝ አንቺ አሁን እዚህ ላይ እኮ አሁን ድጋሜ እያልኩ ያለሁት እኔ ሙኒት ለሷ ሪከርድ ሳረግላት አልከሰስኳትም ግን ምን አልኳት መሰለሽ አንቺን ማታገል አልፈለኩም ከደላሎቹ ጋርና ፍላጎትም ስለሌለሽ ማለት እነሱ ጋር እንድትታከኝ ስላልፈለኩ እንደውም ሙኒት እያልኳት ትናንት እንትና ቤት አይቻት ነበር እሱ መብረቁ ቤትና አስገብኝ ይዛና ልክሰሰው እሱን ደጋግሜ ልክላታለሁ ወደዲ ቁጥሩ ላኪልኝ ብላይ ለሙኒት አሁንም ሙኒትን እየከሰስኩ አይደለም ተመልካቾች እንትን ምታረጉ ሙኒት ምን አግብቷት ነው መብረቁ የሚባል ሰውዬ ቤት ምታስገባሽ ራስሽ አስገባኝ ብለሽ ትገደለሽ መብቷ ነው አለማስገባት ግን ሪከርድ ያረኩላት ነው ማለት ከተሻለም ሳይሆን መብቷ ነው አለማስገባትም አለመርዳት መብቷ ነው ግዴታ አይደለም ሀቡዬ ግን እኔ እርዳታ ነው የጠየቅኳትኝ እኮ አሁን እሱ አንደ ክሳር ጋር ሪከርዷንም ስትልክልኝ ተቆጣ ላከችልኝ እንጂ አሁንም እርዳታ ነው የጠየቅኳት ያኒ አሁንም የምናገረው እንደዚህ ናንተ ሪከርድ ሳረግላት እዛ አስገብኝ እሱ ልክሰስ ምክንያቱም በጣም ስለገረምሽኝ እኮ ነው ትግስት ምክንያቱም በጣም ስለገረምሽኝ እኮ ነው ሚውት አርጊ ትግስት አንድ እሱ አስከትናገር እሺ ሙኒት እኮ መብረቁ ቤት ሄደሽ እጄ ከስሻለሁ አልሻት እኮ መብረቁ ቤት ሄደሽ እጄ ከስሻለሁ አልሻት ላ ከስሻለሁ ሳይሆን ሀቡ መብረቁ ቤት ሄደሽ እጄ ከስሻለሁ አልሻት ከስሻግሜ ልግባ ወተሽ ግቢ ሙኒት ተደውሎብሽ ገስት ላይ ሆነሽ ስልክ ከተደወለብሽ እንደዚህ ነው የሚያደርገው እኔ አዲሱ ከፊል ግን ምናልባት ጭቅጭቅ ፈርቶ ይሆን ሐሳቡን የቀየረው ነገ እኔም እንደዚህ እንደወረድን እዚህ እሺ ይቅርታ እንደወረድን እዚህ አይሰራ አይስተካከል አይመለስ ግን እውነቱ ጥፋተኛ ከሆንኩ ጥፋተኛ ነኝ ራሴን እንዳርም ነው የፈለኩት እውነት ካለኝ ደግሞ እውነት ነው ሀታ አይመለስ ገንዘብ አሁን ሙኒት እኔ ሙኒትን አልከሰስኩም ሪከርድ ሳረግላት ሙኒትዬ የኔ ውድህት አክብሬ ነው ሪከርድ ያረኩላትኝ እዛ ልክሰስ ወይ ሙኒትዬ ወይ ምን ያላናግረው እንድትለኝ መፍትሄ ነው እንደዛ ያልኳት እንጂ ሙኒትን ከስሻለሁ ምን አርጋኝ እኔ ሙኒት ጋር ተዋውያለሁ እንዴ ለምንድን ነው መከሳት ኦሬዲ ገንዘብ በአማና አስቀምጫለሁ አስተላልፋለታለሁ በየቤቱ መዞር መፍትሄ ያመጣል ብለሽ ታስቢያለሽ አሁን ሞጣ ጋር ገብተሽ ሞጣ ከመሳደብ ውጪ ምን ሊያደርግልሽ ይችላል እሱ ሰው ይላምጣል ይሳደባል እንጂ ለማን ችግር ሲፈታ አይተን እናውቃለን ሞጣ ችግር ለመናገር አይደለም እዛ ሄድኩት አብዬ ችግር ለመናገር አይደለም ዝም ብዬ ሳሽቃብጥ ነው የገባሁት ከዛ ምድረው ችግርሽ ምናምን ስለኝ የደላሎችን ታሪክ ሌሎች ሰዎች እንዲማሩበት አወራሁ እንጂ እርዳኝ ብዬ አልገባሁም ይሰደባል እንጂ ደላሎቹን ይሰድባል ስድብ ላንቺ አይጠቅምሽም የማንንም ችግር ሲፈታ አይተነው አናውቅም ሞጣ ቁጭ ብሎ መሳደብ ነው ስራው እንዲሰድብልሽ ከሆነ ሄድሽው ስድብ አንቺም ላይቭሽን ከፍተሽ የደላላውን ፎቶ ለጥፈሽ መሳደብ አያቅትሽም ስድብ ማንም መሳደብ ይችላል ገባሽ ችግርሽን ሊፈታልሽ የሚችል አካል ጋር ነው እንጂ መሄድ ያለብሽ ሊሰድብልሽ ላሽቃብጥ አይደለም ሀውዬ ይኸውልሽ ኮሜንታተሮቹን ታያቸውና ከተረዳሽኝ በመቤቴ ለመክሰስ አይደለም ግን ብዙ ልጆች በውስጥ ለኔም እንዲሆነን እኛም እንዳንቺ እንዲሆን ስለሚሉ አንዳንድ ልጆች ራስሽ ላሽቃብጥ እኔም እንዲማሩ
ሌላ ምን ፈልጌ እሄዳለሁ እንጂ ለመክሰስ አልሄድኩም። ከማንም ቤት ለመክሰስ አልሄድኩም። ሌላ ቤት የሚሄደው ሙኒትን ተከትዬ ነው። ሙኒት እንድታናግረኝ እሷን ፍለጋ ነው የሚሄደው። ግን ፈጣሪ እውነታውን ስለሚያውቅ እኔ እዚህ ላይ አሁን ማንም መከራከር አልፈልግም፣ ማንም መክሰስ አልፈልግም። ሁለተኛው ስፖንሰርን ቁጥር ላኪልኝ ብላኝ እንደወረድን ልኬላት ነበር። ሙኒት እያናገርሽ አትመልስም። ፍርዷን ኦልሬዲ ቢዚ ነች፣ አትመልስልኝ። ኦኬ ግን አትመልስልኝ ስትል እዚህ የምመጣው የሆነ ነገር እንዳገኝ ነው። ከበፊትም አንቺ ኢትዮጵያ እያለሽ ሙኒትን ስጨቀጭቃት የነበረኝ ካንስሌሽን የሰጡኝ ኦቨርቪስ የሰጠኝ ቀነ ገደብ ሳያልቅብኝ ነበር። 20 ቀን ነበረኝ ሳያልቅብኝ ሪከርድ ሁላ አረግላታለሁ። ሙኒትዬ ሳያልቅብኝ እርጅኝ አናግሪው ምናምን እላት ነበረ። አሁንም እየከሰስኩ አይደለም። በቃ እውነታው ይሄ ነው እንጂ ማንም አልከሰስኩም። አንቺን መከታተል ያለ ይቅርታ ቲጂ፣ አንድ ነገር ልንገርሽ። አንቺ በጣም ፍሪ ሰው ነሽ፣ በጣም ጊዜ ያለሽ፣ በጣም ስልክ ላይ ነው የምትዩ። እኔ ስልክ ላይ ስቀመጥ የ10,000 ሰው መልስ እየሰጠውኝ ነው። በዛ መሀል ሳገኝሽ እሰጥሻለሁ፣ መልስ እሰጥሻለሁ። ግን የሰው ልጅ አንድ ነገር ተነጋግሮ በቃሉ ሲገኝ ነው ይሄው እንዲያርግልሻለሁ ብሎ የሚመጣው። አንቺ የተጠየቅሽውን ነገር ይዘሽ ሳትመጪ በባዶ ሜዳ እኔና አንቺ ማውራታችን ፋቪ የሆነ ነገር ምንድነው ጥቅሙ? ምንድነው ጥቅሙ? ጓደኛ ብንሆን ሌላ ሪሌሽን ቢኖረን ኦኬ፣ ግን ምንም በሌለበት ዝም ብለን ማውራት አለብን። በዛ ላይ አንቺ የምታወሪያቸው ወሬዎች በጣም ከይቅርታ ጋር በጣም ራሴን ያሙኛል። እንዲህ አይነት ነገሮች የጓደኛ ጋር የጓደኛ ከንትና እንትና ወሬ በጣም ነው የሚያስጠላኝ። እኔ በጣም ነው የምጠላው። ለዛም ነው ትላንት በጣም የተናደድኩት ስለሚገርመኝም። ጓደኛ ያልኩሽ ጓደኞቻቸውን እነሱ ወደኔ የሚያመጡት እኔ እነሱን ጓደኛ ፍለጋ አልሄድም። እንደምትዩን የመዳም ቤት ያው በረመዳን ስቶፕ በይ። ማንም ቢሆን እኮ በነፃ አይሰራልሽም። ስለዚህ እርስ በእርስ ከአንድ ግሩፕ ውስጥ ገብተሽ ከምትተራመሽ ወጥተሽ ገንዘብሽን ማውጣትሽ ካላልቀረ ሌላ ሰው እኮ መጠየቅ ትችያለሽ። በገንዘብሽ እኮ ነው። ማን በነፃ አደረገልሽ? ከመሃላቸው ማንም አላደረገልሽም። ራስሽን ለምን ይሄን ያህል ታወርጃለሽ እንዴ? ራስሽን ነው እኮ ክብር እያሳጣሽ ያለሽ። ገንዘብ የሚባለውን ነገር መክፈልሽ ላልቀረ ቪዛ የሚሰራ ሰው ተባበሩኝ ማለት ትችያለሽ እኮ። ደግሞ እርግጠኛ ነኝ ዋሲሁንም ማምለጥ ነው የፈለገው። ምክንያቱም ያለው ሲቹዌሽን በጣም ያስፈራል። እሱ እኮ በኋላ እኮ ጓደኛዬ ነው ስሙ በጓደኛዬ ነው የሚያውቀው። ጓደኛዬ ጋር ሆኖ ልጅ ሸከፈለው ብሎ እሱ እኮ ነው ጓደኛ ያመጣው። እኔ እነሱን ጓደኝነት ከየት አውቄው ነው ዱባይ እነሱን ጓደኛ እየፈለኩ የምሄደው? መጀመሪያ ቀን እኮ ሳናግርሽ ምን ታስታውሽ ከሆነ እንደው በእነሱን ጓደኞይ አናግርሽ አሸምግ ስትኝ ከየት አውቂያችሁ ነው ጓደኝነት የሚሄደው? በቃ ችግር የለም። እሱን አናገርኩት። ዋሴ ነበር። ዋሴን ያመጣው ጌታቸውና ጆን ናቸው። አሁን ያመጣውን ጓደኛ ደግሞ ያመጣው ዋሴ ነው። እኔ ከየት አውቃቸዋለሁ? ለምንድን ነው የእነሱን ጓደኞች ፍለጋ የምሄደው? ባለፈው እንደዛ ስትናገሪኝ ማማለስ ስለማከብርሽ ማማለስ አልፈለኩም። ኦልሬዲ አሁንም አከብርሻለሁ። አንቺ የፈለግሽውን ብትይኝ እዚህ ጋር እኔ የምጠየቅበት ነገር ካለ ጠይቂኝና መውጣት ነው የምፈልገው። ኮምፕሊትሊ ነው መውጣት የምፈልገው ከዚህ ሙኒት። አንቺ የምትጠየቂበት ምንም ነገር የለም። ለልጁ ያስገባሽበትን ደረሰኝ ኦልሬዲ ከአንቺ ወጥቶ ለሱ መከፈሉን ደረሰኝ ልከሽላታል። ግን እኔ ያላየሁም። ደረሰኙን ላኪልኝ ቲጂ፣ ወይም ላኪላት ቲጂ። እየነዳው ስለሆነ በጣም ነው የሚገርመው። ግን አላ ቀልቡን ይስጥሽ ቲጂ። በየቤቱ እኮ እየገባሽ እኮ ስለምታወሪ ይሆናል ዋሲውን የሚባለው አዲሱ ስፖንሰር ነገ እሱም ለስሙ ፈርቶ ይሆናል ሀሳቡን ቀይሮ አልፈልግም አልሰራም ያለው። አየሽ ማሬ፣ ከዛም በኋላ ነገር ይፈራል ማንም ሰው። ከዛም በኋላ ነው የሄድኩት። ደግሞ የሄድኩትም እንደነገርኩሽ ነው። ሳራ ቤት ሙኒት እዛ ስለማገኛት ሙኒትን ላናግር ነው የሄድኩት። አንድ ቀን ራሷ ናት የሳበችኝ። ሁለተኛ ቀን ሙኒት ቲጂ ወላሂ ነው የምልሽ። ወላሂ አንቺ በሌለሽበት እኔ ስለ አንቺ ልጅ ማን ጋ ነው ማን ነው ኤርሚ የሚባል ኢንፎርሜሽን የሚሰጥ ልጅ አለ ከኛ በተሻለ ሁኔታ በጣም ሆና ማኔጅመንት ሹክራን። እሱን ስጠይቀው ነበር ትላንት። ኢቭን ዲስካውንት ስላለ ደስ ብሎኝ የሆነ ነገር ማድረግ እንደምንችል ጭንቅላቴ ውስጥ እሱን እያሰብኩኝ ወጥቼ ነው በማግስቱ ይሄንን ሜሴጅ የላከችልኝ። ኢቭን እኔ ብቻ በጣም አላህ ትልቅ ነው ታውቂያለሽ። ከዚህ በላይ አትብካኪ ሲለኝ ነው ያንቺን ጉዳይ በእኔ እጅ እንኳን ማለቅ የሚችል ነበር። ለማንኛውም ከኔ የሚጠበቅብኝ ነገር የለም። ሀቡ አድርሻለሁ። እኔ አንቺ ጋር እሷ ጋር አትሂጂ እኔን ጨርሳለሁ ስል እንደ ሌሎቹ ሰዎች መስለሽኝ ነው። በጣም ይቅርታ። ከዚህ በኋላ የሚመለከተኝ ነገር የለም። ያጎደልሽው አንቺ እስክታጎይ ድረስ እስከዚህ ሰዓትና ደቂቃ ድረስ አብሬሽ ነኝ ያለሁት። ኦፈር ሌተር አምጪ የቀራማውን ይዞ ይምጣ ብዬሻለሁ። ያላመጣሽው እስካሁን አንቺ ነሽ።
ከኔ ቃል የታጠፈ የጎደለ አንድም ነገር የለም። በዛ ላይ አሁን ደግሞ ቀራማ ዲስካውንት የሚደረግበትን መንገድ ላይፍ ላይ ነው ራሱ የጠየኩት ልጁን ሀቦ ጠይቄ እንትን ኢንፎርም ላደርጋት እያሰብኩኝ ወጥቼ ነው ዋትስአፕ ላይ ይሄን የጋበዘችኝ። አሁን እጄን አንስቻለሁ። ግን ሙኒት ይኸውልሽ ሀቢብቲ አንቺ ምንም የሚጠበቅብሽ ነገር የለም። ኃላፊነትሽን ሙሉ ተወጥተሻል። 5 የሷ ሀቅ አንቺ ጋር የለም። ግን እሷ አንቺን ለመክሰስ አይደለም ያለችው። መብረቁ ቤት ገብቼ እንትናን ዋሲውን ሀሳቡን ስለቀየረ በመጨረሻ ሰዓት እንትን ተሺ ምንድነው ስሙ ይሄ ቦታ የለኝም ብሎ ሀሳቡን ስለቀየረ ስለከዳኝ ልክሰሰው አስገብኝ ነው ያልኳት እንጂ እሷን አይደለም። እኔ መብረቁ ቤት ምን ብትወኝ ነው የማስገባው? መብረቁ ቤት አንቺ ሰው አስገባለሁ እንዴ ያታቡ አልኳት እኮ እሷ ሞዴሬተር አይደለች። ምን አግብቷት ነው እሱ ሰውዬ ቤት የምታስገባሽ? ደግሞ እሱስ ምን ሊያደርግልሽ ነው? እሱስ ቆይ ማሬ ሂጂ አዳምጪኝ። መብረቁ የሚባለው ሰውዬ የሰው ፎቶ ለጥፎ ከመሳደብ ውጭ እስኪ ለማን ብር አሰባስቦ አይዲ አሰርቶ ለማን ብር አሰባስቦ አሳክሞ አድኖ ለማን ችግር ፈቶ ያውቃል? የሚሳደቡ ሰዎች ጋር እንዲሰድቡልሽ ነው ወይ መሄድ የምትፈልጊው? ሳሪ ጋር ብትሄጂ ኦኬ፣ ሳሪ የብዙ ሰው ችግር ፈታለች፣ አይተናል በተግባር አይደል? እኔ ጋር ብትመጪ እኔ የብዙ ሰዎችን ችግር ፈትቻለሁ ከፈጣሪ ጋር ከህዝብ ጋር በህዝብ ብር በእኔ ብር አይደለም። ምን ተሳዳቢዎች ጋር ሞጣ ጋር መብረቁ ጋር ገለመሌ ጋር ምትሄጂው የደላላውን ፎቶ ለጥፈው ስለሰደቡልሽ ብርሽ ይመለሳል ወይ? እኔ ራሴ እኮ እዛ ያለው ጥፋት አጥፍቼ ነው ደግሞ የሚገርምሽ ነገር እንጂ እኔ ራሴ እዛ ቤት የኔ ልጅ እኔ የዳርኩት ምን ያልኩት ልጅ ተለጥፎ እንዴት እሱ እንዲደረጋል ብዬ አስለጣፊዋን ከሷ ጋር ተጋጭቼ አስቀይሚያት ልክስ እኮ ነው የሄድኩት ሀቡ። እዛ ላይ እንግዲህ እኔ እንደገና ደግሞ እሷን ስቤት አስገባ። ሱብሃና። ለማንኛውም አላህ ቀልቡን ይስጥሽ ቲጂ፣ በጣም ነው የማዝነው። እና ቲጂዬ እንግዲህ ብሩ ኦልሬዲ ለሰውየው ስለተከፈለ ሙኒት ጋር ምንም የቀረ ብር የለም። ደረሰኙን ልኬላታለሁ፣ አይታለች። ያስገባችልኝም በሙሉ ኦልሬዲ ለሰውየው ከፍያለሁ። ሰውየው የሌበር አንስቷል፣ ከፍሎ ኦልሬዲ አንስቷል። የጀዋዛት ነበር የቀረው የኢሚግሬሽን። እሱ ደግሞ በልጁ ችግር ሳይሆን በራሷ ችግር ምን ባለማድረጓ አዲስ ከፊል ይዛ ጆብ ኦፈር ይዛ የቀራማ የሚከፈል ይዛ ባለመቅረቧ ነው ያልተሳካው። የቀራማ ብር እንዳስተካከልኩ ነግሬያታለሁ። እዚህም ላንቺ መጥቼ ያኔ ለሰኞን አለማስከኞ ተባለ። ለሮብ እኔ የቀራማውን ብር አስተካከልኩ 5000 ድርሃም። ልጁ አልመልስልኝ ሲል እንድታናግረው ሙኒት እንድታናግረው አይደል እንደማንኛውም እርዳታ ነው። አናግሪልኝ አልኳት። ቁጥሩን ላኪልኝ አለች፣ ላኩላት። ከዛም በኋላ ቢዚ ናት አልመለሰችልኝ። ምን አለሽ ለማለት በምትሄደው እከተላለሁ። መብረቁ ቤት ደግሞ በችግር ትግባ በምን ትግባ አላውቅም። ግን በቀደም ትላም በስቲያ ነው ተሰባስበው እዛ ሳላየኋቸው የሆነች ችግር እየፈቱ ስላየኋቸው እዛ ልክ እንደናንተ እንደዚህ እንደነሳራ የምትግባባ ነው መሰለኝ። ታዩ እነሳራ እነመሲ አልከስምም አላል። ግን መጀመሪያ ከሁሉም በፊት ገብቼ ነበር። የደላላ ጉዳይ አናይም ስላሉኝ ነው የወጣሁት። መጀመሪያ ገብቼ ነበር። ድጋሜ እዛ ገብቼ አሁን ማንሳት ፈልጌ ሳይ ሙኒትን ስላየው ነው እሷን ድጋፍ እያረኩ ነው እዛ የምሄደው። ለማንኛውም አንድ ነገር ምን አለ መሰለሽ፣ ሁሉ ነገር እግዚአብሔር ነው የሚያውቀው። ሙኒትም ሁለት ካላት እኔ ያየሁት እስካሁን ኦፍኮርስ ጌታቸውን ገድፋ ነው እንጂ አሁን እዚህ ላይ ሚዛናዊ መሆን አለ። ገብቶሻል? እኔም ተጎድቻለሁ፣ እሱም ሀቅ ይኖረዋል። ሁላችንም ለምን ሁላቸውም አልወጡም ብዬ ነበር እኮ። ሁላቸውም ወጥተው እዚህ ላይ ሰው ይፍረዳቸው። ደላላውን እኔ ከሳለሁ፣ ደላላው እሱን ያንጣ። ሁላቸውም መውጣት አለባቸው ብዬ ነበረ። መፍትሄም ባይኖረኝም እንደዛ ከሆነ እውነቱ እኔ ጥፋተኛ ከሆንኩ ምንም ችግር የለም። ፈጣሪ ሁሉን ነገር ስለሚያውቅ ሚዛነኛ አምላክ ስላለን እግዚአብሔር ያውቀዋል። በቃ ጨርሻለሁ። አይዞሽ፣ ለፈጣሪ ስጩ እንግዲህ ሀቅሽን። ጌታቸውም እንትናም ሁለት ሰዎች ጋር ነው ገንዘብሽ ያለው። ገንዘቤ ሊመለስ ይገባል ብለሽ የምታስቢውን አልቅስሽ ለፈጣሪ ስጪውና ፈጣሪ ፍረድልሽ። ሌላ ምን ይባላል እንግዲህ። ሙኒት ጋር ምንም አይነት 5 ሳንቲም ሀቅ የለሽም ማለት ኦልሬዲ ልካለሁ። ሀቅ የለኝም አቡዬ፣ ግን በአማና ነው ያኖርኩባት። አማና ነው እንዳሰጪ አማና ብዬ ነው ያኖርኩባት አይደል? እሷ ደግሞ እየሰራ ነው ሰጠሁት አለች። አለቀ ጨረስን በቃ። እሱ 8500 ድርሃም ወሰደ። ጓደኛው 5700 ድርሃም ወሰደ። ሐላስ ንብረታቸውን ከዚህ በላይ ሀብታም ያርጋቸው፣ ያኖራቸው፣ ልጆቻቸውን ያሳድግላቸው፣ ዘመናቸው ይባረክ። በቃ እዛም የዞርኩት እኔ መፍትሄ ፍለጋ እንጂ ነገር ለማሽቃበጥ አይደለም። እንትና ጋር ገባሽ የገባሁት ለመክሰስ አይደለም። እዚህ ከስሻለሁ።
4000 5000 ህዝብ ባለበት ባል ሙኒት ቃል ገብታልኛለች። ተስፋ አድርጊያታለሁ። አለቀ። ስንት ወራችን ነው እዚህ ከገባን? አንቺ ኢትዮጵያ ከመሄድሽ በፊት ነገሮቹን ለማናገር 2 ሳምንት 3 ሳምንት ሲጓተት ነገሮቹ እየተባላሹ ሄዱ። ኦቨርዴተር አነሳው ተባለ፣ ግን አንስቶት አይደለም እሱ ነው ያነሳው ኮታውን እየተባለ አንዱ ስታናግሪ ደግሞ ጓደኛ ባለፈው ሙኒት ተናግራኝ ነበር። ሳራ ቤት ጓደኛ ለጓደኛ ትጂ አልሄድኩም እነሱ ናቸው ወደኔ የሚልኩት። እኔ ጓደኛ ፍለጋ የምሄደው ለምንድን ነው? ጉዳይ ያለበትን ቦታ ትቼ እብድ እኮ አይደለሁም፣ ጤነኛ ሰው እኮ ነኝ እንዴ። አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ፣ የተበደልኩት በደል አንሶ ደግሞ አንቺ እንዲህ ነሽ እንዲህ መባል የለበትም። ለምን እንዴ? እኔ እኮ ሚዲያ ላይ ስወጣ እኮ ልጆቼ፣ ቤተሰቦች ስንት ወዳጅ ጥላት እየሳቅብኝ የወጣሁት እኮ መብትሄ ፍለጋ ነው አይደለ እንጂ አንቺ እንዲህ ነሽ አንቺ እንዲህ ነሽ ለመባል አይደለም። እና እዚህ ላይ ደግሞ እስካሁን ጊዜ ድረስ እሷን አምኜ ነው ስከተል ነበር። አሁንም እየከሰስኳት አይደለም፣ የነበረውን እምነትና እውነት ነው የማወራው እኮ። ሙኒት በቃሏ መሰረት 4000-5000 ሰው ባለበት ሙኒት ቃል በገባችሁ መሰረት ጌታቸውን አናግራ ዲስካውንት አስደርጋ 800 ድርሃም ጉዳዩን ጨርሳለች። ኃላፊነቷን ትወጣለች አልተወጣችም? ይሄን ብቻ በግልጽ ንገሪኝ። ጨርሳለች፣ ግን ጊዜ ተጓቶብኛም በመሀል አብዬ ኦቨርዴተር ያነሳው ቀኑ ስለተጓተተ ነው። በመሀል 20 ቀን ምናምን ስለተጓተተ አንቺ ኢትዮጵያ ሄደሽ እስከምትመለሽ እስካሁን ድረስ በአንድ ቀን መጨረስ ይችላል። ግን የኔ ብቻ ይጨረስ እያልኩ አይደለም። አይኖ ብዙ ጉዳይ አለባት፣ ቤትም ሁላችሁ ብዙ ጉዳይ አለባችሁ። እንደዛ ነው ማለት ጨርሻለሁ። አመሰግናለሁ። ስለዚህ የሙኒት ችግሯ ጊዜ የገደለችብኝ ነው። ሰዓቱ አንቺ ኢትዮጵያ ሄድሽ አይደለ? እንደውም ሪከርድ አድርጌልሽላ ሪከርድ እያደረግሽላት ነበር። እሱን እስከምታናገረው እሱ እያዘገያት ይሁን እሷ ቢዚ ስለሆነች በመሀል 2 ሳምንት ፈጅቷል። ይሄ ጌታቸውንና ያሬድን እስከምታናገር ቀኑ እያለቀ ነው በመሀል የነበረው። ሪከርድም እያረኩ ነበር ለአንቺ ማብዬ በሞቴ ገብተሽ ብታዩ። ለሙኒትም እየነገርኳት ነበር። ቀኑ ኦቨርዴተር ሊያነሳብኝ ነው ያለውን ቀነ ገደብ። ይሄን መዘዝ እንደሚያመጣ አቅ ነበር ደላላ፣ ሁለተኛው ስፖንሰር እሱ ነው በህይወት የሚመጣው። እሱ የጌታቸው ጓደኛ ስለነበር በእርግጥ በሰዓቱ የሚረዳኝ ነው የመሰለኝ። ሰው የሚረዳሽ ትመስና ሄደሽ ትለጠፊና በኋላ ሌላ ችግር ይሄ እኔ ምን አድርጌ ነው ጊዜውን ያንቆተትኩብሽ? አንቺ እሱን እስከምታናግሪው ያሬድና እሱን ማግባባት አለብኝ። የግድ አግባብቼ ማሳመን አለብኝ እኮ ሰው አይደለ እንዴ? በፈለግሽው ሰዓት የሰውን ልጅ እኮ እና ሂድ ማለት አትችይም። በተመቸው ሰዓት እሱም መጣ ልጅሽም መጣ ጨረሱ። አንቺ የምትፈልጊው የአንቺ ችግርሽ ምንድነው? ሄሎ ባልሽ ቁጥር ወይም አንድ ሜሴጅ በላክሽ ቁጥር መልስ ትፈልጊያለሽ። እኔ ሬዲ ስሆን የሆነ ነገር ሲዘጋጅ ነው አይደለ? ዛሬ ስለሚመጣ ልጅሽን ላኪ ወይ የሆነ ነገር ሲኖር ነው እንጂ እንዴት ሰው ዝም ብሎ ያወራል? ሀቡም እኮ አናግራኛለች። እሷም ኢትዮጵያ ሆና እኮ መልስ ስጫት ብላኛለች። ግን ባዶ መልስ ምንድነው? ባዶ ሜዳ ላይ የምሰጥሽ እኔም ሁሉም ቦታ አይሻለሁ። ደህንነትሽን አውቃለሁ። አንቺም ታየኛለሽ፣ ደህንነቴን ታውቂያለሽ። ስለምንድን ነው የምናወራው? እና አሁን ምንድን ነው መፍትሄው ያለሽ ሙኒት? እንደው በአላህ አይነው በጣም ጉዳዩ ያናድዳል። ግን እንደው በረመዳን ይሁንብሽ በአላህ። እንደው ምንድን ነው መፍትሄው? ምንድን ነው ልናደርግላት የምንችለው? ለዚህ ልጁ ስቲል ፍቃደኛ ነው ለማንሳት የሚጠበቅባትን ይዛ እስከሄደች ድረስ ሊረዳ ፍቃደኛ ነው። እንዲያውም የሆነ ሰዓት ላይ ታይላንድ ነው የሆነ ቦታ ሊሄድ ሲል እንዳትሄድ ሳትጨርስ የፈለገ ነገር ቢሆን እንዳትሄድ ሁሉ ብየው ልጇ ሳይሄድ ጠብቋታል። ለሷም ነግሬያታለሁ፣ ሳይሄድ በፊት ቶሎ አስተካኪ ብያታለሁ። ግን አሁን ከኔ ሳይድ ቃል ከገባውላት ነገር ምን ጎደለ? ከልጁም ደግሞ ሳይወድም በግዱ በቃኛንም አክብሮ ታዞ እያደረገ ነው። ሄደ። ትራንስፖርት አስበሽለታል፣ አንቺ የፔትሮል አስበሽለታል። ምንም ያሰብሽለት ነገር የለም። ማንሳት በሚገባ ለማንሳት የሚያስፈልገውን 3200 እንደዚህ ተብሎ ተላገልሽ፣ እንዲህ ብለሽ ላክሽ፣ ተጀመረ። ለመጨረስ ግን ከአንቺ ሳይድ ነው የጎደለው። አሁንም የሚሰራልሽ ሰው ካለ እኔ የለውም መሀል ላይ የሚሰራልሽ ሰው ካለ ጌቾ ወዶም ሳይሆን በግዱ ብር እስከወሰደ ድረስ ይሰራልሻል። ምንም አይነት ችግር የለበትም። ስለዚህ መፍትሄው እሷ አዲስ ከፊሏን ታግኝ። ቀራማ አግኝቻለሁ ስላለች ከፊሏን ታግኝና ትሂድ። እሺ እንጂ የሚመለስ ብር የለም። እንዴት አድርገው ነው የሚመልሱላት? ሀቡን ለገቨርመንት የሚገባ አንድም ነገር አይመለስም። እንደዛ ከሆነ ለገቨርንመንት ለመንግስት የተከፈለ ነገር የማይመለስላት ከሆነ ይቅርባት። ልጇ ከሊወልድ ይስራ። ምክንያቱም አዲስ ከፊል እንደገና አዲስ ክፍያ እኮ ነው። አሁን ዲስካውንት ተጀምሯል ሀቡ በበቂ ሪዝም። የዱባይ ስትራሃም ቆሞ ነበረ፣ አሁን ጀምሯል።
ስለዚህ ትሞክር መሞክር ከከፈለች አይቀር መሞክር ማንን ይገላል? ሌላ ኤክስትራ ወጪ እንዳታወጣ ኖ ስትራሃም ነው የምትጠልበው። ስትራሃም መጥለብ ነው። አሁን መክፈል ሳይሆን ትሄድና ምን ሌተር ታስገባለች ለማህከማ። ማን ነው ይሄን የሚያደርግላት? እሷ ሳውዲ ናት። አዲሱን ከፊል ማግኘት አለባት ሳትከፍለው መጀመሪያ። ማንም ሰው አሁን እኔ አንድ ቀራማ ያበደ እንደዚህ እስከ 5000 ምናምን ያለበት ሰው መጥቶ ቪዛ ስሪልኝ ብለኝ መጀመሪያ የማደርገው ብርም ቢኖረው መቼም ሰብአዊነት እስከሚሰማኝ ድረስ መጀመሪያ ሞክርለታለሁ፣ ደብዳቤ አስገባለሁ። እንደዚህ አይነት ኬስ ከከፊል ጋር በነበረው ግጭት አለመግባባት ጊዜ አልፎበት ስለነበረ እባካችሁ ይሄንን ነገር ቅናሽ አድርጉልኝ። እንዲህ አይነት ሌተር ድሮ ስታቀርቢ ወዲያው ነው የሚደረገው። ለረጅም ጊዜ ቆሞ ነበር። አሁን በቀደም ዕለት ስለሷ ልጅ ስጠይቀው ተጀምሯል። የተደረገላቸውም ልጆች አሉ። እንዲያውም የሱ ራሱ ምን ሊሆን እንደሚችል ነግሮኛል። ምንድነው የሚሆነው? አውትፓስ ይሰጡታል። አንስተው ቀራማውን አውትፓስ ሊሰጡት ይችላሉ። አውትፓስ ሲሰጡት እንዳደነግጡ ወጥቶ ይሄ ኦማን፣ ኳታር፣ ኩዌት ቅርብ የሆነው ሀገር ባህሬን ይወጣና ተመልሶ በአዲሱ ቪዛ ይገባል። አውትፓስ ሁሉ እስከ መጨረሻ መውጫ አይደለም። 2 አይነት አውትፓስ ሆኗል። ይሄንን ሁሉ አውርቼ ጠይቄላታለሁ። በሌለችበት ምንም በማታውቀው ማለት ነው። ይሄን ነግሮኝ ኢንፎርሜሽኑን ልሰጣት ነበር። ከዛ የጠበቀኝ ላይቭ ላይ ነበር፣ እየተከታተልኩሽ ነበር። ስትጠይቂ እኮ ገብቼ ነበር እየጠየቅሽ ልጁን። እኔ ሳራ ቤት ነበርኩ ቁጭ ብዬ በስርሽ ስለምከተልሽ ነበርኩኝ። የሰማው ነበር። ሰማሽ አይደለ? ያለውን ሰምተሻል አይደለ? ስትራሃም የተደረገላቸው ልጆች አሉ ስለተባለ ቻንስሽን ሞክሪ። ደርሰሽ ይሄ ሁሉ ተፍጨርጨረሽ እዚህ ጋር ደርሰሽ እንደገና ወደ ኋላ የሚመልስሽ ችግሩ ሰው ላይ ዲፔንድ ትሆኛለሽ። ከሌን ትከታያለሽ። ይሄ እኮ ነው። አንቺ ወጣ ብለሽ ከሁሉም ቪዛ የሚሰራ ሰው ፈልጉ ብትይ ሰው ያገናኝሻል። ከዛ በኋላ ያ ሰው ለራሱም ጥቅም ሲል፣ ምክንያቱም አትራፊ ነው ቪዛ የሚሰራ ሰው ምንም ያህል ቢያተርፍ ምንም እንደገና ከደረሰብሽም ነገር አንጻት መጀመሪያ እንትን ይልልሻል። እስትራሃም ይቀድምልሻል። እስትራሃሙ ከመጣለት ቪዛሽን ይቀጥልልሻል። ያ 5000 ለቀራማ ልትከፊው የነበረውን ለምሳሌ እስከ 1000 ብትከፊ እንትኑን ትያለሽ፣ ቪዛውን በዛው ትጨርሻለሽ። አሁን እሱ በአጠቃላይ እስከ ስንት ይፈጅባታል? ለምን ኦልሬዲ ለቀራማ ያዘጋጀችው 5000 ብቻ መሰለኝ ይቻላል ያለው። አይ ሌላ እንደገና ወጪ። እኔማ እንደው በቃ ልጅሽ ከሊ ወልዲ ቢሰራስ ቲጂ አራቡ ሀቡ አሁንም አይሆንም። አሁንም ሌላ ፋውል ነው የሚያስገብኝ። እኔ አሁን ሰው ማመን ብሎኛል ማለት አሁንም አይስተካከልም። ያነ እንደዛ ነው ያልኩት። እንዳልኩሽ ስራ አለ። በትናንትናው ልጅ ማውርታኛለች። ስራ የሚያስገባልኝ ሰው ካለ በዚህ ተባበሩኝ። ያ የስፖንሰሩ ገብቶ እዚህ ፕሮሚስ የገባልና ልጅ የቃራማ 1400 ከፍ ያለው የወር ካንስሌሽን ስንቀበል የካንስሌሽን 400 300 ምናምን ብር ነው ምናምን ከፍለዋል። ከዛ ለሱ 4000 ብር ተከፍሎታል። ኢትዮጵያ ያወጣሽን ወጪ ታዩና ልጅሽ ኢማራት ከረገጠ በኋላ ብቻ ለኢቃማ ለጌጅ ቶታል ስንት ነው የከፈልሽው? ለጌጅ እኔ አይደለሁም የከፈልኩት። ደላላው ግን 5000 ድርሃም ሰጥቻለሁ ብሏል። 5500 ነው። 5000 ያንን ብር ካንቺ አይደል እንዲወሰዱት አይደለም ከማን ነው? ከኢትዮጵያው ነው። እኔ ዱባይ ያስተላለፍኩት ብር ልንገርሽ፣ እኔ በእጅ ያስተላለፍኩት 4000 ድርሃም፣ ከዛ ደግሞ 3200 ድርሃም፣ አሁን ደግሞ 5000 ድርሃም ነው ያስተላለፍኩት። 5000 ድርሃም አለ ከያሬ ልጅ ለቃራማ ሙኒት ብላን ሳለ ባለፈው የተላለፈ ብር ማለት ነው። ቶታል በድርሃም ብቻ ያስተላለፍሽ 12200 ድርሃም። እኔ ያን የኢትዮጵያ እንዳለ ብር ከከፈልሽ ውጪ ከሱ ውጪ ከዛ ደግሞ በመሃል ለልጅ የማወጣውን አላስበውም። ታዩ እንዲህ አወጣው አይባልም። ለልጅ ምንም ችግር የለም። እሱ እንደ ታሳቢ ሆኖ ማለት ነው። አሁን ደግሞ ሌላ 8000 10000 ድርሃም ከፈየ እንደገና ነገር ማጓተት ደግሞ አስቢው። የትም አይሄድም፣ የትም አይደርስም። እሱ ግን ይሄን ብር ሙሉ ብር ለቃራማ ከፍሎት አይደለም። ወረዲ የቀረ ብር ይኖረኛል ለመንግስት የከፈለው አለ። በስርዓት ተሳስበ ይሄን ከፍያለሁ፣ ይሄን ማድረግ አልቻልኩም፣ ይሄው ገንዘብሽ የቀረ ገንዘብሽ ይባላል። እንደዛ ስላላረገልኝ ነው ሙኒት ጋር እየሄድኩ የነበረው። አናግሪው እንዲበይኝ ሙኒት ምን ላርግ እያልኩ እየተጨቃጨቅኩ የነበረው ከሱ ጋር ማለት ነው። ከሷ ጋር ከ3200 ድርሃሙ ላይ የተረፈ ብር ካለ ይስጠኝ ነው። ከሱ ላይ ሳይሆን ያኛው እንትን ዋሴን ሙኒት ኦሬዲ ታናግርልኛለች ብዬ ነው ግዴታ ታናግርልኝ ራሱ አሁን እዚህ ያለው ልደውልለትና መስጠት የሚችለው ነገር ካለ የተረፈ ነገር ካለ ልጠይቀው። ስልኩን ላውጣና
ቤተ አሁን ቆይ ትደውልለታለች። እሺ ከዚህ በኋላ ይቅርብሽ። ልጅሽ ከሊወልይ ስራ ትናንትና ያገናኘውሽን ስራ ከተስማማዊ ስራ ካልሆነ ኤምኬን እንጠይቀውና የደላላ 1000 ድርሃም ከፍለሽም ቢሆን ልጅሽ ከሊወልይ ስራ ይግባ። ከዚህ በኋላ 5 አታውጪ ላይ ቃማ ብለሽ አላወጣም። ሀቡዬ ትናንት ቃል ገብቼልሽ የለ አላወጣም። 5 አታውጪ ለቃ ይወጣውን ጦስሽ ውሰድ፣ ጥንቡሳሽን ውሰድ። ካስተማታ ሎኬሽን ላክልኝ። ሄሎ እመጣለሁ። የት ልምጣ? እዛው ልምጣ? አረጌቾ በህግ ያለችው ብር እኮ በቃ እመጣለሁ። ደውልልኝ። የት ልምጣ? የትናንትና ቦታ ነው። አረጌቾ ላይፍ ላይ ነህ? እሺ ተናገርክ ያለው ሄሎ ወይ እንዴት ነህ ጌች? ሰላም ነው ወይ? አለን አልሐምዱሊላህ። ላይፍ ደውልልኝ። ጀማል አንዴ ደውላለሁ። ኦኬ ወይ ላይፍ ላይ ሆኜ ነው የማናገርህና ሀቡ ጋር ወይኔ ሀፉ ወይም በእናትሽ እንዴት ነሽ? ምንም ችግር የለም አልሐምዱሊላህ። ጌች ማናት የያሬድ እናት መቀጠል አልችልም። እንትና ዋሲውን የሚባለውም ልጅ ኮታው እንትን ብሏል ተቃጥሏል ብሎኛልና ከሌበሩ አንስቶ የተረፈው ነገር ካለ ባካችሁ ይመልስልኝ እያለች ነው። እኔንም ሌበር አንስቼለታለሁኝ እኮ። አዎ ከዛ እንደው የተረፈ ነገር አለ። የጀዋዛቱን መቀጠል አልቻለችም። አዎ ሌበር እንትን ብያለሁ። ጀዋዛቱም ኦልሬዲ እንትን ብያለሁኝ። ግን ችግር የለም የተረፈውን እኔ እሰጣታለሁ። ካልኩሌት አድርገን ለእኔ ስትል፣ ምክንያቱም እኔ ነው የወቀሰችው። ሲጀመር ስጪ አላልኩሽም ከጨረሰ በኋላ ነበር ያልኩሽ ብላ ወቅሳኛለች። እና እባክህ ከቻልክ ችግር የለውም። ምን ያህል ይተርፋታል? ሰርቼ ልደውልልሻል። እሺ በቃ ሳልወጣ ከዚሁ አሳውቀኝና እኔ ከጭንቅላቴ ላይ አውርጄ ልውጣ። ጌች እኔ ላይ ነው የቀረው። ለምንድን ነው መቅረብ ያልፈለገው? እንትን የለኝም ማለት ኮታ የለኝም ማለት ዋሲውን የሚባለው ኮታ የለኝም። ኦፈር ሌተር መያዝ አልቻለም ልጁ። ቀራማ ገንዘብ አዘጋጀች። ኦፈር እንትን ግን ምንድነው ኮታ ስለሌለኝ ኦፈር ሌተር ልሰራለት አልችልም እኮ። ታዲያ አሁን የቪዛውን የመክፈል አቅም አላት? እኔ ሌላ ጋር እንትን ያላትን በቃ ከሊወል ይሁን ልጄ። ከዚህ በኋላ ምንም አቅም የለኝም። እሱን ተማምና ነበር ቪዛውን እንትን ያለችው። ኦኬ መልካም። እኔማ ከፈለገች በዛው ልተባበራት ብዬ ነበር። ችግር የለም። በቃ ደውልልሻለሁ። እሺ እዚሁ እያለሁ ጌችሽ ሳልወጣ። እሺ ወንድሜቸው የሚመለስም ነገር ካለ ጥሩ ነው ኢንሻአላህ። እስቲ አሁን ካልኩሌት አድርጎ ይነግርሻል የተረፈ ነገር ካለ። ይሄም ትልቅ ተስፋ ነው፣ አንድ ነገር ነው አትሊስት። እና ከዚህ በኋላ ከበከል ሊወልይ ስራ ካላስ ምንም አያስፈልግም። ወደ 12000 ምናምን ድርሃም እኮ ነው በብር አስመጥታ ራሱ ከኢትዮጵያ የቀየረችው ታውቂያለሽ። ኢትዮጵያ 12000 ድራሙ ራሱ እኮ እንትን ይሰራል። አይዲውን አኩርቶ ይሰራለት ነበር ፍሪ። ኢንቶታል በኢትዮጵያ ብር ወደ 2.2 ነው ያወጣችው እስካሁን በልጇ ጉዳይ። በጣም ከባድ ነው ማለት የሆነ ነገር። አንዴ ትናንት ምን እያልኳት ነበር መሰለሽ? አንዴ ከገገመ መተው ነው በቃ። አንዳንዴ ለመልካም ነው። አታውቂውም ከዚህ ጀርባ ያለው በቃ ተተሽልሽ ከሊወልይ እንዲሰራ ማድረግ ነው። ከመጀመሪያው አልሳካም ሲል ከዛሬ ነገ ይሳካል እያሉ የተለያየ ቦታ የተለያየ ብር እያፈሰሱ ከመሞከር በቃ አንዱ ጋር ሞክሮ ካልተሳካት መተው ማለት። አንድ በር እያንኳኳን እድሜያችንን ከምንጨርስ ዞር ብንልኩ ከኋላ ሌላ የተከፈተ በር ሊኖር ይችላል አይደል? ጊዜ አንድ አቅጣጫ ላይ እንትን ከማለት እና እሷም ሳውዲ ሰው ቤት ሰርታ የምታመጣውን ገንዘብ የልጇን ህይወት ለማስተካከል 2.2 ለአረብ ሀገር በጣም ነው ያማል። እውነት እንዴ! በህጋዊ መንገድ አውሮፓ ትልክበት ነበር ልጇን ብታስብ ኖሮ
2.2 ካወጣች አይቀር ወረደች። እንዴት ይጂ ኔትወርክ ነቅሏት ነው። ቲጂ ከቲክቶክ ወጥተሽ እንደገና ግቢ። ኢንቫይት አድርገውሽ ነበር ሞዴሬተሮች፣ ግን አልደረሰሽም መሰለኝ። ወጥተሽ ከቲክቶክ ቶታሊ ተወጪና ዩቱብ ወይም ፌስቡክ ከፍተሽ ስትመለሽ ወደ ቲክቶክ ሪፍሬሽ ያደርጋል። ኢንሻአላህ ቶሎ ካልኩሌት አድርጎ ከጨረሰ ኸይር ነው። በቃ ዋና የሰው ልጅ በጤና በህይወት መኖሩ ነው። ገንዘብ ይሄዳል ይመጣል። ፈጣሪ የጻፈለትን ጊዜ ያህል ከሊወሊ ሰርቶ 2 ዓመት ነው የቀረው ብላለች። ሳውዲ ያለውንም ጊዜ ሊጨርስ ሳውዲ 5 ዓመት አሻራ ነው ያለበት ብላለች። 2 ዓመት ነው የቀረው። 2 ዓመቱን በከሊወሊ ሳይያዝ ከሰራ ይህም ትልቅ ነገር ነው። ከዛ ተወስዷለች ብሎ አንድ ቦታ መስራት ወደ ራስሽ ውሰጂው አልኳት። ሳውዲ ራሷ ወስዷለሁ ብላ አስባለች እና ወደ ራሴ ወስዷለሁ 2 ዓመት ስትል በቃ 2 ዓመቱን አንድ ቦታ ላይ ክትት ብሎ ከሰራ ካልተያዘ የ2 ዓመት ደሞዙን ይዞ ይሄዳል እናቱ ጋር ሳውዲ። በህጋዊ ተወስዷለች ሳውዲ በኢቃማ ማለት ነው፣ በባህር ሳይሆን እንዲያላ ጻፊ አንድ ቁጥር ቲጂ ከገባሽ ለምን አትረዷትም? ስንቱ ለስንቱ ሲያሽቃብጧል። ማንም ለስንቱ የሚያሽቃብጠው ለታመመ ሰው ነው። እኛ እዚህ ቤት ገንዘብ አሰባስበን ታክሞ እንዲድምር ምንም ችግር የለም። ይሻላል ሁላችንም ሰላም እንድናገኝ። አሁን ቲጂ አካውንት ወደ እኔ ትላክ። እሺ በጣም ነው የምናመሰግነው ሙኒቷ። እሺ ጌች በቃ ቴንኪው የኔ ጌታ ትልሃለሁ አካውንት። እሺ ኦኬ እሺ ደህና ቻው። ቲጂ ግማሹ ሊመለስ ነው ከ3200 1500 ብሩ ግማሹ ለሙኒት ሲል ጌች ሊመልስልሽ ነው። ስለዚህ አሁን አካውንት ነምበር ዋትስአፕ ላይ ለሙኒት ላኪላት። እሺ 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 ሀቡዬ እሺ። ሙኒቷ በጣም ነው የምናመሰግነው። ከደሙ ነፃ ነኝ ሀቡ። ምርቃትሽን መርቂና ልውጣ ነኝ። በጣም ነው የምናመሰግነው ሙኒቷ። አላህ ያክብርሽ። ወላሂ አላህ እድሜና ጤና ይስጥሽ። ክፉ አይንካሽ በህይወት እስካለሽ። ረጅም እድሜ ሰጥቶሽ የልጆችሽን ቁም ነገር በአይንሽ ያሳይሽ። የልጆችሽን ወግ ማረጊ ዳሪያቸው ልጆቻቸውን ትልቅ ቦታ ደርሰው ልጆችሽ ያሳይሽ ሙኒቷ። በጣም ነው የምናመሰግነው ስለምታደርጊው ለምስኪኑ ለድሃው ስለምታደርጊው ነገር ሁሉ ከራስሽ ከላብሽ ከኪስሽ እያወጣሽ የምትሰጪውን ፈጣሪ በእድሜ ይተካልሽ። በእድሜ በጤና በህይወትሽ እያለሽ ጉንፋን አይመምሽ አይደለም ሌላ በሽታ ይጠብቅሽ። ረጅም እድሜ ጤና ሰላም ፍቅር ደስታ መልካም ነገሮች ሁሉ ወደ አንቺ ይምጡ። በጣም እንወድሻለን። አሜን አትይም? አሜን እያልኩ ነው። ሰላም ለሰው ዘር በሙሉ፣ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ አለው ይበላቸው። ማንም ሰው አይክፋው። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ እንኑር። ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የሌላችሁ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። የወለድንም ፈጣሪ ልጆቻችንን ከክፉ ነገር ጠብቆ እቅፍ ድግፍ አድርጎ ያሳድግልን። ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። በየሀገሩ ወረቀት የሌላችሁ ፈጣሪ ወረቀት ይሁናችሁ። ወረቀታችሁን ፈጣሪ ያስተካክልላችሁ። ሁሉም ሰው ይደሰት። ሁሉም ሰው ደስተኛ ይሁን። በቃ ማንም አይክፋው። ምንም አይነት ሀዘን ክፉ ነገር አንስማ ከዚህ በኋላ። አሜን አሜን። ላለ ሁሉ ይድረሰው። አቡዬ አንቺንም አላህ እቅፍ ድግፍ ሽፍና አድርጎ ጥልል አድርጎ ከነ ልጆችሽ ከነ ቤተሰብሽ ይጠብቅሽ። ርዝቅሽን እንደ ወፎች በበረሃ በባህር ላይ በለምለሙ ቦታ በደረሽበት ሁሉ ርዝቅን ይስጥሽ። በደረሽበት ሁሉ እንደ ወፍ ጥላ ከለላ ይሁንሽ። ወፍ ሁኚ። ልጆችሽ ወፍ ይሁኑ። በአላህ የተጠበቁ ይሁኑ።
ወፎች ከሰው አይጠብቁም ከአላህ እንጂ ከአላህ ይውረድልሽ ሀቡ መልካም ሴት ነሽ አንቺ ሸረኛውን ምቀኛውን ተንኮለኛውን የያዝልሽ የበረከቱን በሮች ለልጆችሽ ለአንቺ ለባልሽ ያውርድልሽ ሀቡዬ ይክፈትልሽ ልጆችሽን በጤና በሰላም በክብር አድገው አንቺን አክባሪ አባታቸውን አክባሪ አላህን ፈሪ ይሆኑልሽ የሚያስመሰግኑሽ ይሆኑ ጧሪዎችሽ ይሆኑ የልጅ ልጆቻቸውን አላህ ያሳይሽ በረካ ሁኚ ሀቡ አሚን ለሁላችንም አሚን በጣም ነው የማመሰግነው ከልብሽ ነው የምትመርቂው እና በጣም ደስ ይላል አሚን ሀቢብቲ ከልቤ ነው ይድረስልሽ አቡዬ በሉ መልካም ጊዜ በጣም እናመሰግናለን ሙኒቷ እንወድሻለን ሀቢብቲ ሙኒት የኢትዮጵያ አካውንት ላክልሽ አይዲ ወላ የዱባይ ልስትሽ እኔ ወደ ኢትዮጵያ ብትልኪልኝ ደስ ይለኝ ነበር እንደተመቸሽ አንቺ ላኪልኝና ልክለታለሁ ያስገባልሻል እዛም ቢሆን ቲጂ ይኸው የጌችን ነገር ሙኒት ጨርሳልናለች አላህ ይስጣት አሁን ደግሞ የዋሲውን ነው ቮይስ አርጌ ላይቭን ሼር አርጌለታለሁ ህዝቡን አክብሮ ከመጣ እንጠይቅልሻለን ከዛ እሱ ደግሞ ስንት እንደሚመልስልሽ እናያለን እሺ ሀቢብ በጣም አመሰግናለሁ ሙኒትን ማመሰግናለሁ ድሮም አልተግባባንም እንጂ አልከሰስኩም ከስሽ እሷን በፍጹም እሷን አልወቀስኩም ግን አማና ብዬሽ ነበር ነው እንጂ ያልኩት ሪከርዱ ራሱ ለሷ ሞቀስ አይደለም የላኩላት እና ሁላችሁንም በጣም ነው ማመሰግናችሁ በጣም ወደኋላ አትመለሽ እሺ ወደኋላ አትመለሽ ዋናው ፖይንቱ ሙኒት አልተቀየመችሽም ይኸው ጌች ለእሷ ብሎ ነው ሙኒት ባታናግራ 1500 ድርሃም ነው አይመልስም ሙኒት ስለማገረችው ለሙኒት ብሎ ስለሚግባቡ እሷን አክብሩን ይመለሰው ስለዚህ ተመስገን ብለሽ የተሰጠሽን አሜን ብለሽ አመስግነሽ ተቀብለሽ በዛ ደግሞ የቀረውን ደግሞ ዋሲሁንን ደግሞ እንጠይቃለን ዋሲሁንን ጠይቀነው መጥቶ ጠይቀነው እሺ ካለ እሰየው ካልመጣ ጭራሽ ከናቀና ከቀረ ማሪ በየቤቱ ረጋጮች አሉ አይደል ፎቶን በትኝ በየቤቱ ይርገጡልሽ በነፃ የሚረግጥልሽ ካገኘሽ እሺ አቡዬ አንዳንድ በጊፍት ነው የሚረግጡት ማሪ አሁን ረገጣም ስለሆነ ደስ ብሎኛል እሺ ልቆይ ልውረድ ትንሽ እንጠብቆ ዋሲሁንን ከመጣ ድንገት ሳይረገጥ ሚሰጥ ከሆነ ድንገት እንጠብቀው ትንሽ